ኩራትና ኩራን ተመልካቾቻችን ተመልሰናል አቶ ሽሙኤል ለገሰ ከኢየሩሳሌም ጤና ይስጥልኝ አቶ ሽሙኤል ጤና ይስጥልኝ እንደምን አላችሁ አድማጮች አቶ ፋሲል እንደምን አለ ተመልካቾች ራዲዮ ለምደህ አድማጮች ተመልካቾች ወንድማችን ተመልካቾቻችን ሽሙኤል እንግዲህ በጣቢያችን ተገኝተህ በተለያዩ ጊዜያት ቃለ መጠይቅ ተደርጎላል አሜሪካ ያያለህ ነው አሁን ግን ወደ እስራኤል መጣል ወደ እስራኤል መጣሃል ኢየሩሳሌም ነው የምትኖረው እስቲ እንደገና ራስህን በ30 ሰከንድ አስተዋውቅ ምን እንደምታደርግ ኦኬ 30 ሰከንድ በ30 ሰከንድ ባለፈው እንደምታውቀኝ አቶ ነበርኩ ባሩክ ሐሸም አቶ ነበርኩ አሁንም አቶ ነኝ አሁን አቶ ላይ ግን ዶክተር ተጨምሮበት ተናገር አስቀድመ ለምንድነው ማላውቀው ነገር እሺ ቀጥል እና ምንድነው ካተያየን በኋላ ዶክተር የሚለውን ጨምሬበታለሁ ልልህ ነው ያ ነው ልዩነቱ እና አግብቼ አራት ልጆች ወልጃለሁ እንግዲህ ሳላገባ በፊት ነው የተገናኘ ነው እንግዲህ ረጅም ጊዜ ሆኗል አሁን የአራት ልጆች አባት ነኝ ኦኬ ምንድነው የምትሰራው ምንድን ነበር አሜሪካ ተሰራ የነበረው ባጭሩ አሁንስ ምንድነው የምትሰራው እዚህ እንግዲህ በአሜሪካ የምሰራ የነበረው በከፍተኛ የአሜሪካ በከፍተኛው ፍርድ ቤት ውስጥ የታራሚዎች የትምህርት ክፍል ኃላፊ ነበርኩኝ በኒውዮርክ ማለት ነው በኒውዮርክ በከፍተኛ ፍርድ ቤት ውስጥ የትምህርት ክፍል ለታራሚዎች የትምህርት እና ስልጠና ክፍል ኃላፊ ነበርኩ በወቅቱ እና እዛ ላይ ሆኜ ወደ 15 አመት እንግዲህ ሰርቼበታለሁ እና ያን ነበርኩ አሁን እንግዲህ ወደ እስራኤል መጥቼ እንግዲህ በኢየሩሳሌም በተቀደሰችው ኢየሩሳሌም መኖር ጀምሬያለሁ እንግዲህ አሁንም በአሁኑ ወቅት እንግዲህ አንድ ምርመራዎች አርጋለሁ በተለያየ ዩኒቨርሲቲዎች ጋራ እና ለጊዜው ደግሞ በሞያ የሚሆን አንድ ስራዎችም እየፈለኩ ነው በወቅቱ ኦኬ ዶክተር ሽሙኤል እንግዲህ ዶክተር ነህ ኢየሩሳሌም ነው የምትኖረው ኢየሩሳሌምን ብለህ ወደዚህ ሀገር የመጣኸው ኢየሩሳሌም ላንተ ምንድነች ዛሬ የተዋደችበት ቀን ነው ምንድነች ላንተ ኢየሩሳሌም ዋው እንግዲህ ይሄ ትልቅ ደስታ ነው እንግዲህ ሁላችንም እዚህ ብዙ የኛ ወገኖች እኛን እንግዲህ ኢትዮጵያውያን ይሁዲን ጽዮናዊነትን ማንንም አያስተምረንም እኛ ገና ጽዮናዊነት የሚባለው ስም ሳይነሳ በሞደርኑ ጽዮኑ ማለት ነው የኛ ጽዮናዊነት ከጥንትም ጀምሮ ነበር አባቶቻችን እዚህ ለመምጣት ከቀድሞ አሁን ከጥንት ከአመቶ አመታት ጀምሮ ሲያስቡት መንገድ ጀምረው ሲሞቱበት የነበረ ቀን ነው አሁን አባቶቻችን ያላዩትን ቦታና የተቀደሰችውን ኢየሩሳሌምን እኛ ገብተን ስንኖርባት በእውነት እግዚአብሔር በጣም ሊመሰገን ይገባዋል እና ይሄ እንግዲህ የ6 ቀኑ ዋር ወይም ደግሞ ጦርነት ድል ተደርጎበት በ1967 ሰኔ 5 ላይ ከጆርዳን ይህንን የኢየሩሳሌምን እግዚአብሔር እነሱ ለጥፋት ሲቆፍረው እኛን ሊያጠፉ በተነሱበት ሰዓት እግዚአብሔር ግን ድል አድርጎ የተቀደሰችው ምድር ሰጠን ማለት ነው በእውነቱ በጣም የደስታ ቀን ነው ለኛ ለሁሉም ይሁዲ የደስታ ቀን ነው ኦኬ እስቲ በተለይ አሁን ከኢየሩሳሌም ላውጣህና አሜሪካ ብዙ አመታት ነው የቆየኸው አሜሪካን በተለይም ኒውዮርክን ሌሎችም አሜሪካንን በሚገባ ታውቃለህ አልፎም እዚህ ጋብዣ ያነጋግረህ ነበር በአሁኑ ወቅት ያለውን በአሜሪካ ጸረ ሴማውያን እንቅስቃሴ እንዴት ነው የምትመለከተው እንግዲህ በአሁኑ ወቅት በአሜሪካ ላይ ያለው ጸረ እስራኤላዊ ወይም ጸረ ይሁዲ እንቅስቃሴ ከመጠን በላይ ተስፋፍቶ ወይም ደግሞ አድጎ በእስራኤልም ብቻ አይደለም በሁሉም ዓለም ነው በአውሮፓም ኢቭን በአፍሪካም በአረብ ሀገርም በጣም ተስፋፍቷል ምንድነው ይህ ሁሉ ጊዜ ጣላቶቻችን ይህ ያለ ነው በፊትም ነበረ አሁንም አለ ወደፊትም ይቀጥላል ግን እኛ በዚህ ሰዓት ወይም ይሁዲ ወይም እስራኤላዊ የኛ ስራ ምንድነው እንዴት ነው ምን ሄደው መንግስታችንስ ወይም ደግሞ ህዝባችንስ እያንዳንዳችን የሚለውን ጥያቄ እያንዳንዳችን እንደ ግለሰብም እንደ ይሁዲ እንደ አገርም መመለስ አለብን እና ግን ጥላቻው ከከፍተኛ በላይ ነው አሁን ይሁዲ
በአሜሪካ በጣም ያስቸግራል እንገር አንተ በተለይ ኒውዮርክ ነው የነበርከው ኒውዮርክ እስከማቀው ድረስ ከ3 ሚሊዮን በላይ ይሁዳውያን ይኖራሉ በኒውዮርክ ከተማ ውስጥ እንግዲህ ኒውዮርክ ምን ተብሎ ይታወቃል መሰለ ጂውሽ ፍሬንድሊ ይባላል ጂውሽ ፍሬንድሊ ምን ማለት መሰለ ለምሳሌ አይሁድን የሚቀበል ከተማ ነው የሚባለው ማለት ኒውዮርክ በተቀላላ ጅማሬዋን ፍጻሜዋም በብዙ ነገር ይሁዲ ታይባታል ልክ እንግዲህ ኢትዮጵያ ውስጥ ያለው ካልቸሩ ራሱ ይሁዲ እንዳለ አሁን ለምሳሌ ኒውዮርክ ላይ ለምሳሌ ቤግል ቤቶች ላይክ ቤግል ማለት እንግዲህ ዳቦ መጋገሪያዎች እንደ ኢትዮጵያ እንደለመነው የጥምዝ ዳቦ አላለቻለ ትንሿ ቤግል ደግሞ ክብ ነው እሱን እንግዲህ ብዙዎች በነገራችን ላይ ብዙዎቹ ይሄን ቤግል ዳቦ የይሁዲ እንደፈለሰፈው ማለት ነው የይሁዳውያን ምግብ እንደሆነ ማያውቁም ሊኖሩ ይችላሉ ስለዚህ ጥሩ አደረግ እና እንደሱ ይሄ ከይሁዲ ጋር ኬሼር ወይም ግንኙነት አለው ኒውዮርክ ምክንያቱም ልክ ይሁዲዎች በስታቹ ኦፍ ሊበርቲ ወይም የነጻነቷ ሐውልት ላይ ሲገቡ ይሁዲዎች በዛ ሰዓት ምንም ስራና የመንግስት ያለ ከፍተኛ ስራ አልተሰጣቸውም የተሰጣቸው ሰርተ ግረ ብላ ነው ይሄ የመንግስት ላይ መሳተፍ ምናምን የለባቸውም ስለዚህ የንግድ ክፍሉን ከጫማና ልብስ ነበር የሚሰፉት ጫማ እየሰፉ ልብስ እየሰፉ ዳቦ እየጋገሩ እህል እየጋገሩ እየሸጡ ግን በአሁኑ ሰዓት በጣም እግዚአብሔር የእስራኤል ቅዱስ ባርኳቸው ኢኮኖሚውንም ተቆጣጥረውታል እንግዲህ ኢትዮጵያ ሀገር ጉራጌ ሰርቶ ይበላል እንደሚባለው ትክክል በአሜሪካ ይሁዲ እንደ ጉራጌ ነው ላይክ እንግዲህ በእኛ በኢትዮጵያ አመለካከት ካልቸራል ኮሙኒኬሽን ወይም የንግድ ችሎታ በይሁዳውያን ዘንድ የንግድ ችሎታ ከፍተኛ ነው በዚህ ምክንያትም ብልጽግናም በንግድ ምክንያት ሊመጣ ይችላል ነው ብትለኝ እዚህ ላይ አሁን ልጠይቅ የምፈልገው በከተማ ውስጥ ታውቃለህ በዩኒቨርሲቲዎች ጸረ ሰማያውያን ጸረ እስራኤል እንቅስቃሴ እየተካሄደ ነው ኮሎምቢያ ዩኒቨርሲቲ ለምሳሌ የሚገኘው በኒውዮርክ ነው እኔ ኮሎምቢያ ዩኒቨርሲቲ ራሴም ኮርስ ወይም ወስጄበታለሁ ተምሬበታለሁ ልንገርህ እና ኢቭን ኮሎምቢያ ዩኒቨርሲቲ ድሮም ቢሆን ይገርምሃል በጣም የሚገርምህ ነገር አጠገቡ የሺቫ ዩኒቨርሲቲ አለ ጂውሽ ዩኒቨርሲቲ ነው እንደገና ደግሞ ሌላ የድሮ የሴቶች ዩኒቨርሲቲ ነበረ አሁን ግን የሁሉም ዩኒቨርሲቲ ነው ሌላ ስተርን የሚባል ዩኒቨርሲቲ አለ እና ይሄም የስተርን ማለትም የጂውሽ ነው የአይሁዲ የሴቶች ዩኒቨርሲቲ ነው እንደገና ደግሞ ቶሮ ዩኒቨርሲቲ አለ አሁን አጠገብ ናቸው እንግዲህ እነዚህ ሁሉ ያሉት ይገርምሃል እና እዛ መሃል ላይ ነው እንግዲህ ኮሎምቢያ ውስጥም ይገርምሃል ራሳቸውን የሚጠሉ ይሁዲ ፕሮፌሰሮች አሉ ገባ ምክንያት ምንድነው ምልህ በቃ በስነ አእምሮ ብዙ ሰርተውና አስበው ልክ አንቲ እስራኤል ወይም ደግሞ አንቲ ጂውሽ ወይም አንቲ ራሳቸውን የሆኑ አንዳንድ ይሁዲ ፕሮፌሰሮች እዛ ውስጥም አሉበት እና ያሳዝንሃል አሁን ኮሎምቢያ ዩኒቨርሲቲ ባለፈው በምክር ቤት ራሱ ሲጠየቁ ፕሬዝዳንቱ ይሄን አንቲሴሚቲዝምን እናንተ ላይ ሲሆን ታወግዛላችሁ ወይ አታወግዙም ሲሉ ቀጥታ ቃል ያልሰጠ ዩኒቨርሲቲ ነው አናወግዝም ማለት ያቃተው ዩኒቨርሲቲ ነው ስለዚህ ቀጥሎ ዝጋው ይሄንን እሺ እና በጣም ጥላቻ ያለበት ዩኒቨርሲቲ ነው እና ያ ደግሞ አሁን ያሉት በተቀላላ አረብም አፍሪካውንም አፍሪካን አሜሪካኑም ሁሉን ይዞት ይሄዳል ይሄ ምን አለ መሰለ ብላክ ላይፍ ማተር የሚባል ነገር አለ አሜሪካን ሀገር አሁን ባለፈው አንድ ሎይድ የሚባል ጥቁር ሰው በፖሊስ ከተገደለ በኋላ የተነሳ ንቅናቄ አለ አሁን ብላክ ላይፍ ማተር እነዚህ የፍልስጤም ነፃ አውጪ ወይም ደግሞ ሌሎ አረብ ተቀናቃኞች ገቡበትና አይዲዮሎጂውን ቀየሩት አብረው ማለት እና በጠቅላላ ይሁዲነትን አንድ የነጭ ኮሎናይዝድ ወይም ደግሞ ዋይት ሱፕሪማሲ ኃይል አድርገው እንዲቆጠር ያደርጉታል ስለዚህ ያ ትልቅ ጥላቻ ፈጥሯል ለለን
ኦኬ እስቲ ወደ ጦርነቱ እንለፍ። እንግዲህ ስንት ጊዜ ሆኗል ወደዚህ ወደ እስራኤል ከተመለስክ? እንግዲህ አመት አለፈኝ። አመት እንግዲህ ብዙ ጊዜ ነው። አሜሪካም እያለህ ስትከታተለው ነበር። እንዴት እያየኸው ነው አሁን የጦርነቱን በተለይ በጋዛ ላይ ያለውን ውጊያ? እንግዲህ በጣም አሁን እንግዲህ በጣም እንግዲህ እንዴት ነው ሴንሲቲቭ ይባላል በእንግሊዘኛ። አሁን በአሁኑ ሰዓት በጣም የሚቆጠቁጥ አይነት አርስት ነው የጋዛ ጦርነት። ምክንያቱም እንግዲህ እስካሁን እስከ ባለፈው ሳምንት ድረስ ብዙ ሰፖርቶች ወይም በዚህ በጋዛ ጦርነት ወይም አሜሪካውያኖችን ብዙ ይረዱን ነበረ። አሁን ግን ብዙዎች እኛን የሚረዱ ወይም ደግሞ ከኛ ጋር ተባባሪ የነበሩ የኛን መተባበር አቆሙ። እኔ አሁን ብዙ ጋዜጠኞች ፕሬም የሚባል የእንግሊዝ ጋዜጠኛ አለ። ብዙ የትልልቅ ጋዜጠኞች ኢቭን ይሁዲዎችም ይሁዲ ያልሆኑ ጋዜጠኞች በጣም እስራኤልን ሲደግፉ ከእስራኤል ጋር አንተ እዚህ ነው ያለኸው ዶክተር ሽሙኤል እያየኸው ነው። ሳያውቁና ሳይገነዘቡ በፕሮፓጋንዳ ሊሆን አይችልም እንዴ? ሁላችንም እንደምናየው ሐማስ እጁን አልሰጥም አልንበረከክም በማለቱ ነው የሁሉ ነገር ሊደርስ ይቻላል። ታጋቾችን አልመልስም። ታጋቾች የተያዙት የኛ ናቸው እንጂ የሐማስ አይደሉም። ይሄ ጦርነት ለማንም አይበጅም። እንግዲህ ጦርነት ለማንም አይበጅም። ግን እንዳልኩ ሐማስ ጀመረን። ሐማስ መጥቶ ህዝባችንን ዘረፈ፣ ህዝባችንን ገደለ፣ ህዝባችንን አሰቃየ። እኛ ደግሞ ልክ እንደ ጥሩ አባት ልጆቻችንን ለመከላከል ወተን ሌባውን እያባረርን ነው። እንግዲህ ግን አሁን የሆነ ያለ እንዲህ አይነት እንግዲህ የዓለም ጥቅጥቁ በላይ ጥቅጥቁ የጠፋበት ፖለቲካን ዘግየት ማለት ነው አለብህ። እና አሁን በዚህ ሰዓት ዲፕሎማሲው እንዳልከው መተው ስለማያዩት እዛ ሆኖ ስለሚፈርዱ እነዛኞቹ ደግሞ እንዴት ልበል ጥሩ የሶሻል ሚዲያ አቀራረብ አላቸው። መዋሸት ይችላሉ። ያልሞተውን ልጅ ሞተ ብሎ ባለፈው ማስ ሚዲያ ላይ ሞተ ብሎ እጁ ላይ ያለቀሰ እግሩን ያካል። በነገራችን ላይ ላቋርጥህና የእስራኤል መከላከያ ላይ ያረጋግጠዋል። አሁን ትላንትና ነው ከትላንትና ወዲያ 9 ልጆች ተገደሉ ተብሎ ነበር። ተገለዋል ተብሎ ቪዲዮዎች ሁሉ ታይተው ነበር። እነዚህ ቪዲዮዎች ባለፈው መጋቢት ወር ተገለዋል ተብሎ የታዩ ቪዲዮዎች ናቸው። የእስራኤል መከላከያ አረጋግጧል። እንግዲህ ይሄ ነገር ግን አሁን ምን መሰለ እነዛኞቹ እንዳልኩ መዋሸት ይችላሉ። እኛ ግን ያለንን እውነት በስነ ስርዓት የዲፕሎማሲ የእስራኤል ፎሪን ውጭ ጉዳይ ሚኒስቴር ያለው የዲፕሎማሲ አቀራረብ ለዓለም ዲፕሎማቲኮች የሚረዳው መረጃ እኛም እንደ የአሜሪካ ይሁዲ ባይኖር እስራኤል እንደውም ብዙ ነገር ዲፕሎማቲካሊ በጣም ትጎዳ ነበር። ይገርማል። አሁንም የእስራኤል የፎሪን ሚኒስቴር ዲፕሎማቲክ ወይ አምባሳደሮች ሳይሆን ስራውን እየሰሩ ያሉት የአሜሪካ ይሁዲ በጎ አድራጊ ፊላንትሮፒ ኤጀንሲዎች የበጎ አድራጊ ድርጅቶች ነው እስራኤልንና ያንን ያለውን ነገር መረጃ እየሰጡ ያሉት። በተለይ ደግሞ ይሄ ስለዚህ ስለ ብሎኬጁ እህል አይገባም ይገባል በሚለው ነገር በጣም ብዙዎች ከኛ ጋር ተቃውሞ ስለ ነገሩን ስለማያውቁት ሐማስ እህል እየዘረፈን ሽሙኤል በመካከል ኢንተርኔቱ ተቋርጦብናል። እንደገና ለማግኘት ለአንድ ደቂቃ እየሞከርን ነው መሰለ። ባጭሩ እናጠቃለው። እሺ ቀጥል። ችግሩ አንድ ብቻ ነው። የእስራኤል ዲፕሎማቲክ መንገድ በጣም ደካማ ነው። እሱ ላይ መሰራት አለበት። ኦኬ ዶክተር ሽሙኤል ዛሬ መጀመሪያው ነው። ኦኬ ውይይታችን ዝም ብለን አጠቃላይ ውይይት ነበር ያደረግነው። ሁሉን ነገር ነው የደካካነው። በተለይ በአሜሪካ ስላለው ተጨባጭ ሁኔታ በሰፊው እንድትከታተል በዚህ አጋጣሚ በጣቢያችን ስም ጠይቃለሁ። ይህን በማስመልከት ደግመን እናነጋግርሃለን። በጣም አመሰግናለሁ ዶክተር ሽሙኤል። እሺ ጋሽ ፋሲል በጣም አመሰግናለሁ። ሰላም ሁንልኝ። አመሰግናለሁ። በጣም አመሰግናለሁ። በእውነት እግዚአብሔር ይስጥልኝ። በጣም አመሰግናለሁ።